ኑሃውን ርቆኛል። ድምጹን እንኳን መስማት አልቻልኩኝም። ስለኔ ቤተሰብ የሚያውቁት ሳሜትና ህክመት ብቻ ናቸው። ከነሱ ደግሞ ምንም ነገር መስማት አልችልም። አቶ ጂሃንስ? አቶ ጂሃን አያውቅም እንዴ? አላውቅም፣ ግን ቢያውቅ እንኳን የሚናገር አይመስለኝም። ጂሃን እንደ ሌሎቹ ሻንሰላኖች እየሆነ ነው ያለው። ያ ደግሞ በጣም ያስፈራኛል። ኢስማ፣ በፊት ጂሃን እንደነሱ አልነበረም፣ ደግሞ በደንብ አውቀዋለሁ። ግን ሌሎቹ በሙሉ ሳሜት፣ ህክመት፣ ኢሳት እነሱ እንደነሱ እንዲሆን እያደረጉት ነው ያሉት። አቶ ኢሳትንም እያስጨነቁት ይመስለኛል። ማለቴ እሱ ጥሩ ሰው ነው፣ ምንም ቢሆን ጥሩ ሰው ነው። በቃ መሄድ አለብኝ። ይሄ ደግሞ ምንድነው? ልጄ ምንድነው እንደዚህ የምትነዳው? ክላክስስ የምታደርገው? መላው ካፓዶሺያ ውስጥ መነጋገሪያ ልታደርገን ነው? አባዬ ምን እያልክ ነው? በፈጣሪ ስም መሌክ እስር ቤት ስለገባች የደስ ማክበር አለብን። ምን ነካ? መጀመሪያ ተረጋግተን እንደተፈረደባት አረጋግጠን ከዛ በትልቁ እንደግሳለን። ወይ ምንድነው የምታደርገው? ኢሳት አባቴ ያለ ሁሉ ልክ ነው። መሌክ ከ3 ወር በኋላ ከወጣች መላው ካፓዶሺያ ህዝብ መሳቂያ ነው የሚያደርገን። ወይ አንተ ደግሞ እንዴት ነው የምትለቀቀው? ጃን ላይ 3 ጊዜ ተኩሳ ለመግደል የሞከረች ሴት በ3 ወር መቼም አትለቀቅም። አይሆንም። ምንም ቢሆን ምን ታሲን እነሱ እንደሚደግፋቸው መርሳት የለብህም። ሰውየው ምን አይነት ሰው እንደሆነ ታውቃለህ። ኡፍ ታሲን አሁንስ ሰለቸኝ። ወንድሜ ለምንድን ነው ግን አሁንም የምለውን ነገር ችላ የምትለው? ደጋግሜ ሺ ጊዜ ነግሬሃለሁ። አብረው እየሰሩ ነው። በጋራ ከመጀመሪያ ጀምሮ አብረው ሲያሴሩብን ነበር እያልኩ ነው። የማይመስል ነገር ነው። ምኑን የማይመስለው? የሆነ ታሪክ ልንገር ወንድሜ፣ በደንብ አዳምጠኝ እሺ። እኔን ምንድነው ብለህ ብትጠይቀኝ ለረጅም ጊዜ እንደሚተዋወቁ 100% እርግጠኛ ነኝ። እሺ ወይ በኢንተርኔት እየተጻጻፉ ይሄን ሁሉ ሲያሴሩብን ነበር ይሆናል። እንዴት እንደተገናኙ አላውቅም፣ ግን በእርግጠኝነት የምነግርህ እንደሚተዋወቁ ነው። እንደውም ታሲን ከኑና መሌክ ጋር የሆነ ዝምድና ባይኖረው እቀጣለሁ። በፈለግከው ነገር እንወራረድ። ሱምሩ ወልዳቸው እንደጣለቻቸው በደንብ ያውቃል። ስለ ሁሉም ነገር እንደሚያውቅ ምንም አልጠራጠርም። በመላው ከተማ ሻንሳላኖች ሀብታም እንደሆነ የታወቀ ነው። ኢላማ ውስጥ ያስገባል። ለዛ ነው። በደንብ አዳምጠኝ። ታሲን የኑህና የመሌክ አጎት ካልሆነ እኔ የፈለግከውን እቀጣለሁ። በነፍስ ይምልልሃል። ህክመት ተይ ብዬሻለሁ። በቃ የሆነ ነገር ልጠይቅህማ። እስቲ መለስ ብለህ ለማሰብ ሞክር። ኑህና መሌክ በመጡበት ሰዓት ታሲን እኩል መምጣቱ አጋጣሚ ይመስላል? እሺ ቆይ ከዚህ በፊት ታሲን ዩኒሸርሊ የሚባል ስም ሰምተው ታውቃለህ? አላውቅም። እናታ አዎ ማናችንም ሰምተን አናውቅም። እሱን ነው ምልህ። ሱምሩ ጠርታው ነው። ሱምሩ ደወለችና ወደ ካፓዶሻናና እነዚህን ሻንሳላኖችን ጉድ እናድርጋቸው አለችው። ከዛ እሱ ኑህና መሌክን ላከብን። እውነቴን ነው ወንድሜ፣ ሁለቱ ይዋደዳሉ። የዛኔም ይዋደዳሉና አሁንም ይዋደዳሉ። እርግጠኛ ነኝ ይዋደዳሉ። ለመሆኑ የምትይውን ነገር እየተሰማሽ ነው አይደል? ወይ ለምን ዝም ብለሽ ልቦለድ መጽሐፍ ነገር አጽፊም? ይሁን እሺ። በነገራችን ላይ ልክ ነው። ልቦለድ መጽሐፍ አያቅተኝም፣ አልተሳሳትክም። እሱ ሌላ ጉዳይ ነው፣ ግን ይሄ ሌላ ልቦለድ አይደለም። ይሄ እውነት ነው። እሺ ታሲን ከሱምሩ ጋር አንቺ እንዳልሽው ፍቅር ከያዘው ለምንድን ነው ታዲያ እጅ ለእጅ ተያይዘው አብረው የማይታዩት? ታሲን ከሱምሩ ጋር ደግሞ አብሮ እየሰራ ከነበረ ለምንድን ነው ሱምሩን ወደ ቤቱ ይዟት የማያስገባት? ግን ሱምሩ ምን እያደረገች ነው? ኤኒሴ ቤት ገብታ የድሃ ኑሮ መኖር ጀመረች። እንዳልሽው ከታሲን ጋር እየሰራች ከነበረ ደግሞ የዛ መዳም ጉርካን ሱቅ ውስጥ ትሰራ ነበር። አታደርገውም ነበር፣ ግን እዛ ነች። ለምንድን ነው ይህንን ሁሉ የምታደርገው? ምክንያቱም እንደነገርኩሽ ለክብሯ ስትል ነው። ለክብሯ ስትል። አሁን ከምናወራው ጋር ይሄ ምን ያገናኘዋል? አንተ ስለዚህ ነገር ከኔ በላይ ታውቃለህ። ሲጀመር እዛ ሱቅ ሄደችው እንደዛ ለማለት ፈልጋ አይደለም። ደግሞ ቢሆንስ ሱቅ ውስጥ መስራት ደግሞ የዓለም መጨረሻ ነው እንዴ? ለክብራ ነው ምንትስ ምናምን ትላለህ እንዴ? ቆይ ለመሆኑ ሱምሩ ክብር ያላት ሴት ሆና ነው? ክብር ያላት ሴት ብትሆንማ እንደዚህ አይነት ነገር አታደርግም ነበር። ህክመትዬ፣ የኔ ውድ እህት፣ ውዷ እህቴ፣ አሁን አንቺ አልታወቀሽም እንጂ ነገር እያደበላለቅሽ ነው። ስሚኝ፣ ያ ታሲን ከኑህና ከመሌክ ጋር ማሴሩ አንድ ነገር ነው። በዚህ ጉዳይ ላይ ጥርጣሬ የለኝም። ሱምሩ ግን ሌላ ታሪክ ውስጥ ነች። ያው ታሲን በእርግጥ ሱምሩን በጣም ይወዳት ይሆናል። ለራሱ ማድረግ ቢፈልግ አይገርምም። ከሱምሩ ፍቅር ይዞትም ሊሆን ይችላል። ምንም ቢሆን ሱምሩ ቆንጆ ሴት ነች። ያ ምንም ጥርጥር የለውም አይደል እንዴ? ግን ይሄ በማህበራቸው ውስጥ ፍቅርም ሆነ ሌላ ያልሽው ነገር የለም። አሁን በጣም እያበሳጨኸኝ ነው ያለው። አለበት። እኔ የምለው ግን ከሆነው ነገር ሁሉ በኋላ አሁንም እንዴት እሷን ትደግፋታለህ?
ቆይ ያን ደግሞ ምን አመጣው እህቴ? ታያለህ፣ በቅርቡ እውነታው መውጣቱ አይቀርም ወንድሜ። ያኔ የፈለግከውን ታደርጋለህ። ታያለህ፣ በቅርቡ ይጋለጣሉ። እህቴ ሴቪ ላይ ና ግባ። እህት ሴቪ ላይ ንገረኝ ውዴ፣ ጃሃን ሜሌክን አዳናት አይደል? መሊክ ነች የተኮሰችብኝ አለ። እውነትህን ነው እያወራህ ያለህ? አዊ ጃሃን ኑ የሆነ ነገር ሊያደርግ ነው ማለት ነው። ኑ የሆነ ነገር ማድረጉ አይቀርም በቃ። ሄሎ ወንድም፣ ያን ያልኩን ነገር እንዴት አደረግክልኝ? አሪፍ። አሁን የት ነው? አሁን ወደ ጋጣው ገባ ወንድሜ። አድራሻውን መላክ ያስፈልጋል። ሩሜትች ያለውን ጋጣ አወቀው፣ እዛ ነው። እሺ፣ አመሰግናለሁ። ቡና ሼሆና ሎኩሜ ሴት አለ ረሳሽው? ሰሞኑን ደግሞ በጣም ስኳር እያበዛሽ ነው። ለዛ ብዬ ነው ጣፋጩን ያላመጣሁት። አያድርገውና በኋላ ደግሞ ብትታመሚና ኮማ ውስጥ ብትገቢ ማን ጥፋተኛ ሊባል ነው? ውይ እስቲ አታካብጂ። አታውቂኝም እንዴ? እኔ በጣም ጤነኛ ነኝ። ምንም በሽታ የለብኝም። እውነት ነው። አንቺማ ሁላችንንም ትቀብሪናለሽ። እዚህ ቤት ውስጥ ግን ደህና ምግብ የሚያዘጋጅ ሰው የለም እንዴ? በይሄን ውሃ ውሰጁ። ለስላሳ አምጪልኝ እሺ። ደግሞ ሎኩሜ ዳትረሺ። ቆይ አንዴ አንድ ጥያቄ ልጠይቅሽ። ሂክመት የተሐሲን ሰላይ እንደሆንሽ እንድትደርስበት አትፈልጊም አይደል? ማለቴ ከባድ ነገር እኮ ነው። ፈጣሪ ያድርግብሽና እኔ ተሳስቼ ስለዚህ ነገር ብናገር ሳሜት ያለ ጥርጥር ወዲያውኑ ነው የሚያባረርሽ። አንቺም ብቻ አይደለም ባልሽንም ጭምር። ግን እንደዛ ቢሆን በጣም ነው የማዝነው። እውነቴን ነው ጀናን። ማለቴ ሁለታችሁም እኮ እዚህ ቤት ብዙ አመት ሰርታችኋል አይደል? በነገራችን ላይ አንድ ምክር ልምከርሽ። ስታስተናግጂ በፈገግታ ይሁን። ፈገግ አንቺ ደግሞ ምን አይነት ትእዛዝ ነው እየሰጠሻት ያለሽው? እሺ ንገሪኝ ወይዘሮ ኒያይት፣ ምንድን ነው? ሂክሜት ከአንቺ ጋር የሚያገናኘው ነገር አለ? ምን አገባሽ? እዚህ ቤት ውስጥ የሚሆነውን ነገር በሙሉ ማወቅ አለብሽ? ቆይ አንቺ ምን አሳስቦሽ ነው? ምን አሳስቦሽ ነው ማለት ምን ማለት ነው? ይሄ እኮ የኔ ቤት ነው አይደለም እንዴ? ወይ እንደውም ተይው እርሹ። የሆነ ነገር ልጠይቅሽማ። ቆይ ምን ተፈጠረ? ችሎቱ ላይ ምን ሆነ? መቼም ጂሃን ከመሬት ተነስቶ ሜሊክ አይደለችም የተኮሰችብኝ አላለም። ሊያድናት አልሞከረም አይደል? እንግዲህ ከጂሃን ጎን ምንም ያልተጠበቀ ነገር አልተከሰተም። ግን ያልተጠበቀ ነገር ተከስቷል። አልሰማሽም? ምን ተፈጠረ? እኔ ምንም አላውቅም። ልጅሽ እህት ኒያየት፣ ልጅሽ እሷ ዋነኛ ቀንደኛ ጠላቴ ነች። ምን ማለት ነው? አልገባኝም። ሲጀመር እንዴት ብሎ ይገባሻል? ፍርድ ቤት የገቡት እንደ ሕፃን ልጅ እጅ ለእጅ ተያይዘው ነው። ከዛ ተቀመጡና ጓደኞች የሆኑ አስመሰሉ። ከዛ ከፍርድ ቤት በድጋሚ እጅ ለእጅ ተያይዘው ወጡ። ያው ለነገሩ ማን ያውቃል? አንቺ ታውቂ ይሆናል። ግን እነሱ መሀል የሆነ ነገር አለ። የሆነ ታሪክ አላቸው። የመጣው እኔ እኮ እየተከታተልኩት ነው። ሌላ ምንም የምታደርግልኝ ነገር የለም። እሺ ኤርጃ፣ ወንድም ቆይ እንዴ፣ ምን ልታደርግ ነው? ኤርጃን ሂድ፣ ወደ ትልቁ ቤት ተመለስ። እሺ፣ እዚህ የምታደርገው ነገር የለም። ወንድሜ አንተ ነህ ከእይታ እንዳይወጣና የሚያደርገውን ነገር ማወቅ እፈልጋለሁ ያልከኝ። ለዛ እኮ ኤርጃን፣ እየለመንኩ ነው። ሂድ አልኩ። ተው። ዛሬ እዚህ ሁሉ ነገር ያበቃል። እዴ አንበሳው፣ ሰላም ነው? እንዴት ነህ?
ወንድም ታሲን ስለምን ዞር በል ይባክ። ቆይ ተረጋጋ። መጀመሪያ ግንባሬ ላይ ተኩስብኝና ከዛ በኋላ ማድረግ የምትፈልገውን ቀጥል። ወንድም ታሲን ስማኝ፣ ይህንን ነገር ከረጅም ጊዜ በፊት ነበር ማድረግ ነበረብኝ። ገባ? ተረዳኸኝ? ከዚህ በፊት ይህን ባደርግ ኖሮ መሌክ ይህኔ እስር ቤት አትሆንም ነበር። ዞር በልኝ እባክህ። መሌክ ትወጣለች ወንድሜ፣ በቃ እንሂድ። መሌክ መለቀቅ። አዎ መሌክ ትወጣለች። እንዴት እንደምትወጣ ታውቃለህ? እኔ እነግርሃለሁ። እሺ ወንድሜ፣ እኔ ሄድና ያንን እስስ በራሴ ገለዋለሁ። ከዛ አቃቤ ሕግ ፊት ሄጄ ምን እንደተፈጠረ አስረዳቸዋለሁ። የእህቴን ስም አጥፍቶ እንደሆነና እኔ እንደተኮስኩበት ነግራቸዋለሁ። እሺ፣ ከዛ ሁሉንም ነገር ይረዳሉ። አሁን ዞር በልኝ እባክህን። መሌክ ትወጣለች፣ ግን አንተ ደግሞ ትታሰራለህ። አዎ አውቃለሁ። ስንትና ስንት ወር ሙሉ ምን ስልህ ነበረ? ተኮስክበት እንበል። መሌክ ከዛ ትወጣለች፣ አንተ ደግሞ ትገባለህ እና ደግሞ እድሜ ልክ እስራት ነው የሚፈረድበት። ለእሷ እስኪ ትንሽ አስብ። የእህትህም ህይወት መበላሸቱ አይቀርም። ኑ፣ ያቺ ልጅ ማገገም ትችላለች። ወንድሜ፣ እኔ ይህንን ነገር መተው አልችልም። እባክህ። ሲጀመር ማን ነው ተወው ያለህ? ኑ፣ እኔ ዛሬ ብቻ ይሄን አታድርግ ነው የምለው እንጂ አንተው። ታግሼ እጠብቃለሁ ወንድሜ። ገብቶሃል አይደል? አሁን ይህን ሰውዬ መጉዳት አለብኝ። በቃ እባክህ ዞር በልኝ እያልኩ ነው። ዞር በልኝ፣ ተወኝ ነው። ቆይ እሺ፣ ለአሁን በቃ ብል ምን ችግር አለው? ለዛሬ እንትወው ነው ያልኩህ። ቆይ ምን ማለት ነው ወንድሜ? ጊዜው አሁን አይደለም እያልኩህ ነው ያሉት። ምን ማለት ነው ታሲ? እኔ እቅድ አለኝ አንበሳው። ያንተን የበቀል ጥማት የሚያረካ እቅድ አለኝ። አሁን ከመሌክ ጠበቆች ጋር እንገናኛለን። ከዛ እኔ እናንተ እንቀመጥና እንደ ወንድማማቾች እንነጋገራለን። እቅዶቼን እነግርሃለሁ፣ አንተ ደግሞ ታዳምጠኛለህ። ታምነኛለህ አይደለ? በልሽጉጡን ስጠኝ እያልኩ ተው በቃ። በሕግ አምላክ ምን እያደረግህ ነው? የግቡ ቡና አምጥቼልሃለሁ እና ደግሞ ብስኩትም አምጥቻለሁ። ብስኩት? ኩኪስ ነው። እህት ቱርካን ነች የሰራችሁ። ገና ከመጋገሪያ መውጣቱ ነው። ትኩስ እንዳለ ላቅርብልህ ብዬ ነው። እስኪ ስጪ። አንቺ አትሰሪም እንዴ? ምን? ኩኪስ ነዋ። አንቺ የምትሰሪው ነው የምፈልገው። ጣፋጭ ይሆናል ልክ እንዳንቺ። አስቀምጪው። ኤስማ፣ እኔ የምለው በጣም ቆንጆ ሰው እንደሆንሽ ታውቂያለሽ አይደለም? ግን ጸጉርሽን እንደዚህ ስታደርጊው ቁንጅናሽን ይቀንሰዋል። እስኪ ልቀቂው ባክሽ፣ ልቀቂውና እኛ ምን ይው። አልችልም። ማለቴ ኩሽና ውስጥ አይደለም የምሰራው። እህት ኤኒሴ ጸጉሬን ምግብ ውስጥ እንዳይገባ እንድሰራው ነግራኝ ነበር። ለዛ ወይ አንቺ ደግሞ ኤኒሴን ተያት ባክሽን። ምን ታውቃለች? ደግሞ ሄዳለች እኮ። የለችም፣ አትመለስም። ስለዚህ ልቀቂው፣ ከዛ ያምርብሻል። እውነቴን ነው። ስሚ፣ ሁሉም ሰው ደስ ይለዋል። ታያለሽ። በኋላ ተመልሼ መጥቼ ወስደዋለሁ። የቡና እቃውም ማለቴ ነው። እሺ፣ ግን አስቢበት። እሺ፣ በደንብ አስቢበት። ኩኪስ አላለች። ሲጀምር ስለ ኩኪስ ምን አውቃችሁ? ግን አንድ ነገር ሊገባኝ ያልቻለ ነገር አለ። ጭራሽኑ ልረዳ ያልቻልኩን ነገር ነው። በፈጣሪ ስም ቆይ፣ አሁንም ድረስ እዚህ ቤት ውስጥ እንደዚህ መቀመጣችንን ምንም ማመን አልቻልኩም። ይሄ ምን አይነት አፍረተቢስነት ነው? እሺ ወንድሜ እንደዚህ አይነት ሰው ነው እንበል። አንቺ መፍረተቢስ ነሽ፣ እሱ ጋር ሄደሽ አለቀሽ። አሳዛኝ ለመምሰል ሞከርሽ። እኔ አሮጊት ነኝ ምናምን፣ ግን የሰው ልጅ ክብር ሊኖረው ይገባል። ለምንድን ነው እኛ ቤተሰብ ላይ እንደ ሙጫ ተጣብቀሽ ለመቅረት የምታስቢው? እኔ እዚህ ቤት ውስጥ እንድትቆይ በጭራሽ አልፈልግም። ሂክመት! ምንድን ነው ሂክመት ማለት? ነይ ወደዚህ። ስሚኝ ሂክመት፣ ስሚኝ ውዴ፣ ይሄ ያንቺ ቤት አይደለም። ይሄ ቤት የኔ ቤት ነው። ይሄ ቤት የተከበረው የአቶ ሳሜት ቤት ነው። እናም ሳሜት ሲፈልግ ወይዘሮ ኔሃየት እባክሽ ውጪ ካለኝ እኔ እንዳንቺ አልሆንም፣ እንዳንቺ ድርቅ አልልም። እመኝኝ፣ በአንድ ጊዜ ነበር የምወጣው። ሻንጣዬን ሰብስቤ ውልቅ እላለሁ። ውልቅ። ሳሜት፣ የሆነ ነገር ልጠይቅህ እፈልጋለሁ።
የእውነት አላዝንብህም። እባክህ ምንም እንዳትሳቀቅ። እዚህ